ፍቅር ላይ ወይም የፍቅር ግንኙነት ላይ እንደ ስፓይናል ኮር ስለሚያገለግለው እምነት ነው በዛሬ ቪዲዮአችን ላይ በደንብ የምናወራው። ፍቅር ወይም የፍቅር ስሜት ግንኙነቱን ለማስጀመር እጅግ በጣም ወሳኙና የመጀመሪያው ስቴፕ ነው። ነገር ግን ያኔ የጀመርከውን ስቴፕ ወይም ሰርክል መጨረሻ ላይ የሚያደርሰው የሚያጠነክርልህ ግን እምነት ነው። አንድን ሴት እንድታምን ካላደረካት መቼም ነው የምልህ መቼም ልቧን እንድትሰጥህ እንድታፈቅርህ ለአንተ ምንም ነገር ልታደርግ ዝግጁ እንድትሆን ልታደርጋት አትችልም። ሁሌም እንደምንለው እንድታከብራት ማድረግ ያለብህ ዋጋክ እንዲገባት ትሬኒንግ መስጠት ያለብህ አንተና አንተ ብቻ ነው። ያ ኃላፊነት ያንተ ነው የሚሆነው። በአንድ ሌሊት አይገነባም። ወይም እንዳያሃት እንደወደድካት ወይ ዴት ማድረግ እንደጀመራችሁ የሚገነባ ነገር አይደለም። እጅግ በጣም ቀስ ብሎ የሚገነባ ነገር ግን እንዲገነቡ የሚያደርጉት ምንድናቸው? አክሽኖች ናቸው አይደለ? ስለነዛ አክሽኖች ወይም ያንን እምነት ለመገንባት ስለሚያስፈልጉ ሴት ልጅ እጅግ በጣም ስለምትጠብቃቸው የግንባታ እቃዎች ናቸው መነግረህ። እነዚህን ካላደረክ ካላየችብህና ካልተሰማት መቼም አታምንም ሴት ልጅ። ነገር ግን በተቃራኒው የነዚህ ኢንግሪዲየንቶች ባለቤት ከሆንክ ልቧን ልትሰጥህ እስከ ጥግ ልትሄድ ልትታመንልህና ቤት ልትሆንህ እርግጠኛው ነው የምነግርህ ሴት ልጅ ሁሌም ዝግጁ ናት። ሃይ እንዴት ናችሁ? ዮዲት ነኝ። እንኳን ደህና መጣችሁ ወደ ዮድ ሃውስ። እዚህ ቻናል ላይ ስለኛ ሴቶች እናወራለን። ከኛ ሚስጥሮች ውስጥ አካፍላችኋለሁ። እንዲሁም ከኛ ጋር የምትገቡበትን የፍቅር ህይወት ቀላል ስለምታደርጉበት ሐሳቦች ልክ እንደ ዛሬው እናነሳለን። ይህንን ቻናል ሰብስክራይብ ያላደረጋችሁ ልጆች ማካችሁ ሰብስክራይብ የሚለውን በተን ተጫኑ። አብራችሁ ታዲያ የደወል ምልክቷን መጫን በፍጹም እንዳይረሳ። ይህ ቪዲዮ ለብዙ ወንድሞቻችን እንዲደርስ የዩቲዩብ አልጎሪዝም እንዲወደው የቪዲዮን ሐሳብ ላይክ በማድረግ እንጀምራለን። አብራችሁኝ ቆዩ። አንደኛው ሴቶች የማያምኑት ወንድ ግልጽ መሆን የማይችል ወንድ ነው። ወይም ስለራሱ ሊሆን ይችላል፣ ስላለው ነገር ሊሆን ይችላል። የሚደብቅና የሚያስመስል ወንድ እጅግ በጣም ነው የሚጠሉት። እምነት እንዳልኳችሁ ፍቅርን የሚገነባ ነገር ነው። ከነሱ ውስጥ ደግሞ አንዱ የሚጠይቀው ትልቁ እሱ ነው። አንተ የምታፍርበት ያልተቀበልከው ወይም የማትወደው ማንነት፣ ስም አሊያም ደግሞ ስታተስ ስታንዳርድ ካለክ እሱን ለሷ ብለ የሆነች ሴት ስለወደድክ ስላፈቀርክ ሳይሆን አንተ ራሱ ካልወደድከው ማፍረስ መቀየርና ማሻሻል ትችላለህ። ከዛ በኋላ ያመንከው የተቀበልከውና የኖርከው ህይወት ከሆነ የተማርክበት ምናልባት ደግሞ አንዳንዴ የሚያሳፍር ሂስትሪ ሊኖረን ይችላል። ግን እኛ ሃንድል ካረግ ነው ያንን ትራማችንን አድሬስ ካረግን እዚህ ጋር ለሚመጣው አዲስ ነገራችን ግልጽ አድርገን ስናስቀምጠው ሰዎችን ሞር አትራክት ያደርጋል። ሌላኛው ባውንደሪ ነው። ድንበርህን ግልጽ አድርገህ ልትነግራት ይገባል። ማትችለውን አልችልም፣ የማፈልገውን አልፈልግም፣ የማትወደውን አልወድም። እኔ እንደዚህ አይነት ሰው ነኝ። ይሄ ባውንደሪ ነው። ኢሞሽናል፣ ፊዚካል፣ ሜንታል ባውንደሪ ይሄ ነው። ቁጭ ማድረግ አዌር መሆን ስለራስህ ደም ደግሞ አንተ ወደ አክብረ ተቀብለ የምትኖረውን ህይወት ግልጽ ማድረግ ካልቻልክ ሁሌ ህይወት ሰርፕራይዝ ነው። የሆነ ነገር እሷ እንድትወድ ብለህ ከዋሸክ እሷን ላለማስቀየም ብለህ አለኝ ካልካል እሷ እንድትቀርብህ ሞር ግንኙነታችሁ እስከ መጨረሻ እንዲቆይ ፈልገህ የሆነ ክሬት ያደረግከው ነገር የሆነ ቀን ሁሌም ለእሷ ሰርፕራይዝ ነው። ሁሌም እንደ አዲስ ውሸት ነው የሚመጣው፣ አዲስ ላይፍ። ስለዚህ አብራክ ለመሆን በጣም ትቸገራለች። ምንድነው ካሚንግሱን ምን አይነት ውሸት ነው? ምን አይነት ሰርፕራይዝ ነው? አዲስ ነገር ስለሱ ማውቀው ያልነገረኝ ሁሌ እንደዚህ ነው አለኝ ይለኛል። እውነታው ስደርስበት ሌላ ነው። ስለዚህ ሳታስበው ከሌላ ወንድ ጋር ግንኙነት ውስጥ ትገባለች፣ ቺት ታደርግብሃለች። አብራክ ስለመዘልቅ ራሱ አታስብም። ወይም አንተን አፈቅረዋለሁ ከልቤ ልቤን ብሰጠው ማረፊያ ይሆነኛል የሚለው ነገር እንዳታምን ያደርጋታል። ስለዚህ ራሳችን የወደድነውን ያከበርነውን የተቀበልነውን ማንነታችንን የሆነ ሰው ስንወድ መካድ የለብንም። አብሮ የሚኖረው እሱ ነው። ምናፍርበት ነገር ካለ መቀየር እንችላለን። መቀየር የሆነች ሴት እስክትወድ መጠበቅ የለብህም። ራሳችንን ማወቅ አዌርን መሆን ስለ ራሳችን ማስተካከል ያለብንን ማስተካከል። ምን አይነት ሴት ህይወት ውስጥ እንደምትመጣ አታውቅም። እንደ ቀልድ ሄደህ ሰርፕራይዝ ልታደርግ ትችላለች፣ አጋሪ ልትሆን ትችላለች። ስለዚህ ግልጽ ሁኑ፣ ደፋር ሁን፣ አትፈርበት። ወንድነት ደፋር እንዲሆን ነው የምትጠብቀው፣ ፈርቴውን ነገር እንድታመጣ ሳይሆን። ስለዚህ ሴቶች በታሪክ የማያምኑት ሁሌም ህይወት ታሪኩን ሊሆን ይችላል፣ ማንነቱን ሊሆን ይችላል፣ ያሉትን ነገሮች ከነገራት ከምታውቀውና ከሆነው ውጪ ሲሆን የምትጠብቀው ነገር ሁሌም የውሸት ሰርፕራይዝ ስለሆነ በጣም ነው የሚጠሉት። እንደዚህ አይነቱን ወንድ ለማመን በጣም ከባድ ነው። ሁለተኛው ሴቶች የማያምኑት ወንድ ቃሉን የማያከብር ቃሉን የማይጠብቅ እና ተግባር ላይ የማያውልን ወንድ
ለማመን በጣም ነው የሚከብዳቸው። አገባባችሁ ምንም ጥያቄ የለውም። በቃል ሊሆን ይችላል። ከአንደበታችሁ በሚወጣ በሚነገረን ነገር ልባችን ይማረካል፣ ሞቲቬት ኢንስፓየር ይሆናል አንተን ለመውደድ አንተን ለመቀበል። ነገር ግን አንተን ለማመን እንዳልኳችሁ ቢውልድ ለማድረግ ከአንተ ጋር ያንን ግንኙነት ለማስቀጠል ማረፊያ እንድትሆን የደህንነት ስሜት እንዲሰማት የሚያደርገው ምን ነው? አክሽንክ ነው። አክሽን የሌለው ቃላት፣ አክሽን የሌለው ቃል ኪዳን ሁሌ የሚሰበር ምን ያደርጋል ማለት ነው? እሱ ወረኛ ነው፣ ወሬ ብቻ ነው፣ አይቀየርም መቼም፣ ሰው አይሆንም መቼም ብላ እንደሆነ የሆነ ቀን በበቀል አይነት መንገድ ነው የምትሄደው። ስለዚህ ብዙ ጊዜ ቃላችንን የማንጠብቀው ወይም ቃል የምንገባው ነገር የሚሆነው በተለይ ከወደድካት እሷን ላለማውጣት፣ እሷን ላለማስቀየም፣ ለእሷ ለመድረስ ወይም እሷን ለማስደሰት ሊሆን ይችላል፣ እንደ ቀልድም ሊሆን ይችላል። ነገር ግን እነዛ ሰዎች የሚጠብቁት አለ፣ እነዛ ሰዎች ያመኑት ነገር አለ። ስለዚህ ምን ማድረግ የለብህም። የማትችለው ነገር እችላለሁ ማድረግ የማትችለውን አደርጋለሁ ወይም መገኘት ማትችልበት እገኛለሁ ብለህ ቃል አትግባ። አልችልም፣ አይሆንም። መጀመሪያ ላይ እንዳነሳ ነው ባውንደሪ ሊኖር አቅም አለክ፣ ማንነት አለክ፣ የምታምነው የምትችለው ማትችለው የምትጠላው አለክ። ያንን አክሴፕት ካላደረክ እኮ ሰው አይደለሁም እኔ ፐርፌክት ነኝ እያልክ ነው። ስለዚህ ሁሌም ቢሆን በልካችን በአቅማችን በሆነው ልክ ነው ቃል መግባት ያለብን፣ የምናደርገውን ነገር የምንሆነውን ነገር። ካለበለዚያ እኔ አልችልም፣ እኔ እንዲህ ነኝ፣ ይሄ ከአቅሜ በላይ ነው ስትል ምን ያደርጋል? እምነት ይገነባል። አረ እሱ ካልቻለ አልቻለም ነው የሚለኝ፣ ቢችል ኖሮ ያደርጋል ብላ አምና ተቀብለዋለች። በቃ የሆነ ቀን ጫና ውስጥም አትገባም። ግን የሆነ ቀን ሁሌ ገብተ ማድረግ እንኳን ብትፈልግ አንተ አትጠበቅም፣ ወይም አንተም በእምነት አትጠብቅም። ስለዚህ የሆነ ቀን እንደ ቀልድ የሆነ ነገር ነግሯት ያደረገላት ወንድ ምን ያደርጋል? ወዲያው ቀልቧን ይገዛታል፣ ሽፍት ታደርጋለች። እምነቷ ተሸርሽሯላ። እምነት በተሸረሸረ ቁጥር ደግሞ ያስጀመረውን ፍቅር ይዞ ይወጣል። ሴቶች የማያምኑት በወሬ ብቻ የተገነባ ማንነት ያለው ቃሉን የማይፈጽም ወይም እውነት ያልሆነን ወንድ አያምኑም። ሶስተኛው ቀጣይነት የሌለው ድርጊቶችን የምታይብህ ከሆነ መቼም ነው ማታምነህ። ሴኪር ካላደረካት አንድ ሴት ልጅን እጅግ በጣም ከባድ ነው የሚሆንባት። አምና ልቧን ለመስጠት፣ አምናክ ሴክስ ለመጀመር፣ አምናክ ፍቅረኛዬ ነው ብላ እንድትጠራ፣ አምናክ እንድትጠብቅህ እንድትታምንልህ የሚያደርጋት ብቸኛው ነገር ሴኪር ስትሆን ነው በአንተ አንተ ለእሷ ባለክ ስሜት ላይ። ያንም ቢውልድ ከሚያደርጉት ውስጥ በዋነኛነት ደግሞ ቀጣይነት ያለው ድርጊቶች ናቸው። ቃል ገብተህ ከመስፈር ባሻገር ባውንደሪክን ወይም የምትችለው ማትችለው አልችልም ከማለት ውጪ እኔ እንዲህ ነኝ ግልጽ ከመሆን ከመታመንህም በላይ መደወል በጣም ጥቃቅን ማተር ያደርጋሉ። እኛ ገባ ይዘው ትንንሽ ነገሮች ማተር ያደርጋሉ። መደወል ሊሆን ይችላል። መጀመሪያ ላይ ፍቅር ሲዘን ወይም እንድታምን ትቀበል 40 ጊዜ ልደውል ትችላለህ። ያንን አንድል የምታደርግበትን መንገድ መፈለግ አለብህ። እንገናኝ የምትልባት አቴንሽን አሰጣጥ፣ እንክብካቤ፣ ሁሉም ነገር ተመሳሳይ መሆን አለበት። ሳምንት ቅዳሜ ዕለት ግብስብስ ብለህ ፍቅርህን ይዘህ ትመጣለህ። ከሰኞ እስከ ዓርብ ዲሃይድሬት ያደረገ ማንነት ኦኖፍ የሆነ ምንም የማይያዝ የማይጨበጥ የማይገባ መጣ ስትለው የሚሄድ ጨበጥኩ ስትለው የምትለቀው ተረጋጋ ስትለው የሚፈስ ማንነትን የምታሳያት ከሆነ ተወዳት ይሆናል እኮ። ተመችታ ሊሆን ይችላል፣ ፈልጋት ሊሆን ይችላል፣ አሁን ደግሞ እያፈቀርካትም ሊሆን ይችላል። ነገር ግን በየቀኑ የምትሰጣት የምትመግባት የምታሳያት እንዲሰማት የምታደርጋት ስሜት ግን ላይ ልታረፍድ ትችላለህ። አሁን እኔ ልረጋጋ በቃ ሙሉ እንትኔ ልስጣት ብለህ ስትል እሷ ወራድ ሄዳለች። አብረናችሁ ነው እያለን ነው የምንለያያችሁ። ማይዝዌ የሚቀዘቅዘው ስሜታችን የሚጠፋው ልባችን የሚርቀው ሌላ ግንኙነት ውስጥ የምንገባው ከዛ በኋላ ነው። አንተ ምናልባት ስጣረኛ አብቅቻለሁ ትላለች፣ እንተላለፋለን። ሴት ልጅ በጭራሽ የማታምነው የተረጋጋ ስቴብል የሆነ ቀጣይነት ያለውን ነገር ይነስኩ አይነቱም ይቀየር ችግር የለውም፣ ወይም አቅምህ እንደ አቅምህ ይሁን። ነገር ግን ተመሳሳይ አንድ አይነት ፍላጎቱ የሚታይ ይሁን። ያ ነው ቀጣይነት ያለው። ሳምንት ቅዳሜ ላይ ደውላ ከሰኞ እስከ እሑድ ማታፈልጋት ከሆነ እንደምትወዳት በጣም እንደ ንግስት ታወራታለህ፣ ምን ትላታለህ። ከዛ ደግሞ ልክ እንደማታቃሰው መንገድ ላይ ያክሽበ ብቻ ይገባቸዋል ብዬ አስባለሁ። ከወደድካት ከፈለግካት ጣዕማ የሆነ ቀን ገብቶ ከምታረፍድ መጀመሪያውኑ እንድታምናት አድርጋት፣ ሴኪር እንድትሆን አድርጋት። አለበለዚያ መቼም ይወደኛል ብላ አታምንም፣ የኔ ይሆናል ብላ አታምንም፣ ይታመንልኛል ብላ አታምንም። የሚሄደው የሚመጣው የሆነ ነገር ፍለጋ ነው ብላ ነው የምታምነው። አበቃ፣ እሷ ጋር ያለው ታሪክ ይሄ ነው። አንተ ግን እንዳታረፍድ። ሴቶችም አራተኛው እኛ ሴቶች ለማመን በጣም የሚከብደን ወይም የማናምነው ወንድ
ኢሞሽናሊ ስቴብል ያልሆነ ኢሞሽናል ኢንተለጀንስ የሌለው ኢሞሽኑን ኮንትሮል ማድረግ የማይችልን ወንድ ማመን በጣም ከባድ ነው። ነገ ጥርሴን ቢያወልቅስ በቦክስ ነገ አፍንጫዬን ቢያጣምስ የሆነ ነገር ቢለኝስ ይሄ ትላለች። ቁጣህን ሪያክት የምታደርግበትን መንገድ እንድትወድ እንድታፈቅር ትፈልጋለህ። የሆነ ቀን ስልክ ካላነሳች በቴክስት የምትሳደብ ከሆነ ስታገኛት የሆነ ነገር በመሀላችሁ ተፈጥሮ ቁጭ ብላችሁ ማውራት እየቻላችሁ አክሽን የሚቀድምህ ከሆነ ለሴት ልጅ ነገ የሚባል ነገር ለማፍቀር ልቧን ለመስጠት በጣም ከባድ ነው። አሁን ሴት ልጅ የሚመታትን ወንድ ነው የምትወደው እንደዚህ የሚያደርጋትን ትላለህ። አንተም እሷም በሽተኛ ናችሁ እንደዛ ካመናችሁ። እሷ የሚመታትን ወንድ የምትወድ ከሆነ ወይም ለሱ ወንድ ከሆነ የምትሸነፈው የመጣ ትራማ አለ አብሯት። ነገ አንተን ወይኒ ቤት የምታስገባበት በሽታ ነው ያላት፣ መታከም ነው ያለባት እንጂ ጤነኛማ ሴት ሰላማዊ ፍቅር ህይወት የምትፈልግ አንድን የግንኙነት ማሳደግ እምነቷን ማጠንከር የምትፈልግ ሴት አቢዩዝ ወንድ ህይወቴ ውስጥ ትፈልጋለች ብላ አታምንም። ወይም ስሜቱን መቆጣጠር የማይችል ንግግሩ ትርጉም የሌለው መሬት የማይወርድ ነገር እንደዚህ ብሎ ለሚተው እሱ እንዲህ ነው ብላክ እንድታልፍ የሚያደርግ ማንነት ያለው እንድታዳምጥ ከፈለክ እንድታከብርህም ከፈለክ ዋጋክ እንዲገባትም ከፈለክ ጥፋቷንም እንድታምን ወይም ኃላፊነት እንድትወስድ የሚያደርጋት ያንተ ካራክተር ነው፣ ካንተ የሚወጣው ነው። ነገር ግን ፍቅርህን ኢቭናውን ስሜትን ኮንትሮል ማድረግ ፍቅርህን ለማሳየት የምትሄደው ርቀት ራሱ ፑሽ ሊያደርጋት ይችላል፣ አንተን አምና እንድትመጣ ሳይሆን። ሌላኛው ደግሞ በቃ መስራት አለበት። አንድ ወንድ ልጅ ኢሞሽናል ኢንተለጀንስ መሆን አለበት። ሀገርም ትዳርም ቤትም ስራህንም ለመምራት ስለሚያስፈልግ የሆነችን ሴት እንድታምን ብቻ ለማድረግ አይደለም። ነገር ግን ይሄ ኳሊቲ እንደሌለ ይሄ ስታንዳርድ እንደሌለ ካየችን አታምንህም። እንዳልኩ ልቅልቄን ያወጣል። የግንኙነትም የትም አያደርስም። ወይ አካለ ጎዶሎ ይወጣበታለው፣ ወይ ስነ ልቦና ይጎዳል፣ ወይ ሜንታሊ ብላ እንድትፈራ ነው የምታደርጊ። ዚስ ዴይ ደግሞ ያሉ ሴቶች እንደምታውቁት እንደዚህ አይነት ነገሮች ላይ በደንብ አዌር ናቸው። እንዲመታኝ ከፈለኩ ያመኛል ብላ የምታምን ሴት ናት እንጂ ይመታኝን ወንድ እፈልጋለሁ ብላ የምትመጣ ሴት አለች ብዬ ነው ያላምነው። ከመጣች ግን አንተ ራሱ ብታፈቅራት ሮጣ አምልጥ እንጂ አታስተናግዳት። የእውነቴን ነው። ለፑሽ ታደርጋለች፣ እንድትመታት ታደርጋለች። እንደዛ ከሆነ ፍቅር እሷ የሚገባት እዛ ሲቹዌሽን ውስጥ ራስን አትክተት። ነገር ግን ሴት ልጅ በጣም የተረጋጋ ማንነት ያለው ድምፁን የሚያወጣበትን ቃላቱን ትርጉም እንዲሰጥ ልቧን እንዲነካ የሚያደርገውን ፍቅሩን ለማሳየት የሚሄደው ራሱ ልክ ያለው ወንድ፣ በቃ በራሱ የሚተማመን ወንድ፣ ስሜቱን በራሱ የሚመራ እንጂ ስሜቱ የማይመራ ወንድ ነው ምታምነው። በቃ ምንም አይነት ነገር ቢፈጠር በመሃላችሁ በሰላማዊ መንገድ የምትፈቱት አይነት ነው የምትሆኑት። ፍርሃት አይኖርባትም። በዛ ላይ ደግሞ እንዴት አድርጋ ኮሚኒኬት ማድረግ እንዳለባት ታውቃለች። ኬስ ክሎዝ እኮ የት ይገኛል እንደዚህ አይነት ወንድ? ስለዚህ ኢሞሽናሊ ኢንተለጀንስ ካልሆንክ ወይ ኢሞሽናል ስሜትን መቆጣጠር ማትችል ከሆንክ ማመን በጣም ከባድ ነው የሚሆነው ለሴት ልጅ። አምስተኛ የማታከብራት ከሆነ ሌሎችንም ስታከብር የማታየውን ወንድ አታምንም። ይወደኛል ብላ አታምንም። ለፍቅር ግንኙነት ይሆናል ብላ አታምንም። ወደፊቴን እንደዚህ ይሰጠኛል፣ ይጠብቀኛል፣ ኦር የምፈልገው አይነት ወንድ ይሆናል ብላ አታምንም። አንተን ካላመነች ወይም ይሄ ካራክተር የለውም ብላ ካላመነች የለች ማለት ኤግዚስት አታደርግም ማለት ነው። ስለዚህ ካይንድ መልካምነታችሁ፣ ሰው አክባሪነታችሁ ሰዎችን ይስባል። አይኗ ውስጥ እንድታርፍ እሱ በሁሉም ይወደዳል፣ ይከበራል ብላ እንድታምን የሚያደርጋት ታዲያ ለእሷ ብቻ የሰጣትም አይደለም። ብዙ ጊዜ ነግሬያቸዋለሁ፣ ለሌሎችም ያደረግከው ነው። በዋነኛነት አንተ ከእሷ የምትጠብቀው ሪስፔክት ነው አይደለ? እንድታከብር ነው። እንድታከብርህ የምታደርጋት ደግሞ አክብረሃት ነው። በትንንሽ ነገር እንደ ቀልድ እያደረግክ የምትናገራቸው ቃላቶች ጀጅ የምታደርጋት ከሆነ፣ ራሷን እንድትሆን የማትፈቅድላት ከሆነ፣ ኮንትሮል ላርግሽ የምትላት ከሆነ፣ ማደወለ ከማን ጋር ወራሽ፣ እነሱ ምን ያደርግልሻል፣ የራሷ ህይወት እንዳላት እንዲሰማት የማታደርጋት ከሆነ፣ እንድትበር የማታደርጋት ከሆነ፣ በዛ ላይ ደግሞ ከዚህ በፊት ያለው ቪዲዮ ውስጥ ነግሬያቸዋለሁ የምታሳይህን ባህሪዎች ሊሆን ይችላል፣ በግንኙነታችሁ ውስጥ የሚፈጠረውን ነገር ሊሆን ይችላል። እነዛን ነገሮች ኃላፊነት እንድትወስድ አንዱ ደግሞ የማይታመን ይሄ አካውንታቢሊቲ የሌለው በቃ ሪስፖንሲቢሊቲውን የማያውቅ ይቅርታ መጠየቅ የሚያስቸግረው ወንድ ሆነ ከእሷ የምትጠብቅ ከሆነ አታምንህም። አንተ እያደረግ እሷ እንድታደርገው እያረካት ትልቅ ቁም ነገር ያለው ማውራት እንደሆነ መደማመጥ እንደሆነ እያሳያት ትሬኒንግ አሰጣጥህ ራሱ ለአንተ ያላትን እምነት እሱማ የሚፈቀር ነው። ለሱማ ምንም ይኮናል። እሱ ኃላፊነት አለው፣ ለፍቅር ኃላፊነት አለው፣ ለግንኙነት ለትዳር እንኳን ኃላፊነት መውሰድ የሚችል ነው።
ጀግና ነው እንድትል አድርገህ ትማርካታለህ። እንዴት አድርገህ ነው ልትማርካት የምትችለው? ኃላፊነት ማትወስድ ይቅርታ መጠየቅ የሚከብድህ የእሷን ህይወት ልቆጣጠር ትላለህ። እሷ ላይ የሚታየው ፍርሃት አንተን ለመጠየቅ እንኳን የሚከብድ ነው። ደህንነት የላትም በዙሪያ በምን መንገድ ልለየውና ከሱ ልራቅ የሚል ስሜት ብቻ ነው ከፊቷ የምታነበው። ይሄ እንዳታምን ያደርጋታል። እንድታምን የሚያደርጋት ስትለቃት ነው። መታመን ካልቻለች አይተህ ትሄዳለህ እኮ። ኃላፊነት ወስደህ አሳይታት ኃላፊነት ማትወስድ ከሆነ ትሄዳለች። አክብረህ አሳይታት ማታከብር ከሆነ ትተዋታለህ። ይህ ምን አይነት ነው? ራሳችንን የምናቅ ሰዎች ስንሆን ነው ስሜታችንን መቆጣጠር የምንችል እኛ ነን እንጂ የራሳችን ኃላፊነት የሆነ ሰው ያለን ስሜት ወይም ከሆነ ሰው ጋር የተጋባነው እልህ የማይመራን አይነት ሰዎች ስንሆን እንታመናለን። ማታከብራት ከሆነ ኃላፊነትን ማትወስድ ከሆነ እንደዚህ አይነት ነገሮች እንዳታምንህ እላፊ የምትቀና ከሆነ እንዳትቀበል ነፃ እንዳትሆን ያደርጋታል። ስለዚህ መቼም ቢሆን የማናምነው እንደዚያ ካራክተር ያለው ወንድ ነው። ሀሳቤን ከወደዳችሁት፣ ከተቀበላችሁት፣ ከተማራችሁበት ለእኔ በላይ ለሌሎች ይጠቅማል ካላችሁ ሼር አድርጉ። እኔታችሁ በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ሰላም ነው።